ደህና አደራችሁ። ደህና አደርክ ባሌ፣ ደህና አደርክ። ቀኑ ዛሬ ደስ ይላል። ምንድነው ይሄ ሁሉ ደስታ? ከየት መጥቶ ነው? ዛሬ በጣም ደስ የሚል ቀን ነው ባሬ፣ በጣም ምርጥ ቀን ነው። አባዬ እንቁላልህ እንዴት እንዲሰራ ልትፈልጋለህ? አንቺ ደስ እንዳለሽ አድርገሽ አምጪው። ቆይ ግን እስካሁን አልነቁም? አይ ወጥተዋል እንጂ ወደ ጣቢያው ሄደው። ወዴት ወዴት? ነፍዛት ደህና ነህ? ስሚ ዙሁር፣ ውሃ አምጪ። ዙሁር ቶሎ በይ፣ ውሃ አምጪ ቶሎ በይ እንጂ። አይዞህ አባዬ። ምንድን ነው? ይኸው ምግብ የገባው። ኡፍ! እነሱ ከሄዱ እዚህ ምንድን ነው የምሰራው? እኔም እሄዳለሁ። መጀመሪያ ቁርስን መብላት አለብህ ነፍሳት። አይ እህቴ፣ መልካም ማዕድ። እዚህ ምንም አልሰራም። እኔ ራሴ እጄ ብረዳው ጥሩ ነው። በቃ በኋላ እንገናኛለን። ቢያንስ ቂጣውን ቢበላ ጥሩ ነበር። ቦስፈረስ የሚደረግ ሰርግ ቀላል አይደለም። ሰዎቹ ምሽት ላይ ተሰብስበው ነበር። መህመት ሰርጉን ቦስፈረስ እናደርጋለን ብሏል። እንዴት ደስ ይላል። ልጅ አልጓጓም ብለሽ ነበር። ከዚህ በላይ እንዴት ሊጓጓ ይችላል? ፌርዴቢስ የኔ አንበሳ፣ የእውነት በጣም ደስ ይላል። ያው ከዚህ ውጭ ምን ማለት እችላለሁ? የእውነት ልሻለሁ። በጣም እድለኛ ሴት ነሽ። እሱን ወቂ። እንደማየው ከሆነ ልጄ ስለዚህ ጉዳይ በደንብ ነው የሚያውቀው። ፈጣሪ ይመስገን። ወይ ልጄ፣ መቼ መጣፈንታችሁ ጥሩ ነው የሚሆነው። ጥሩ ነገር ነው የሚያጋጥማችሁ። ተስፋ አደርጋለሁ። እስቲ ዳቦውን ስጪኝ ዙሁር። ተቀመጪ እህቴ። አመሰግናለሁ፣ አመሰግናለሁ። ሰውየውን ገለውት ነበር አባዬ። እኔ እንጃ መመት፣ አላቅም ልጄ። ልክ ልንጠይቀው ስንል ነው ሰውየው ልብ ድካም የተከሰተበት። ያንን አጋጣሚ ምን እንለዋለን? አጋጣሚዎች የፈጣሪ ፍቃዶች ናቸው መመት። እንደኔ ደግሞ ይሄ ነገር ካሰብነው በላይ በጣም ትልቅ ነገር ነው። የሆነ ሰው እዚህ እንደምንመጣ ሊያውቅ ይችላል። እንዴት ነው ይህን ነገር ሊያውቅ የሚችለው አባዬ? ምናልባት ተከትለውን ሊሆን ይችላል። መመት፣ ይህንን ጉዳይ በደንብ አጣራ። ይህ ሰው ማን እንደሆነ ድረስበት፣ ከማን ጋር እንደሚያወራ አጣራ። የልብ ችግር ሊኖርበትም ላይኖርበትም ይችላል። ከማን ጋር እንደሚሆንና ሁሉንም ነገር አጣራ። እሺ። ነፍዛት መጣ። አማቼ መህመት፣ ለምንድን ነው ያልደወልክልኝ? ቶሎ መጣ ነበር። እኔ የምለው ነብዛት ግር ብሎ ወደዚህ መምጣት ምን ይጠቅማል? ለማንኛውም ምን አረጋችሁ? አላየሁም እንዴ? አላወራችሁም? ያለው ነገር የለም? ልብ ድካም ይዞታል እና ሆስፒታል ነው? ሞቷል። ወይኔ ወንድሜ፣ ወይኔ ወንድሜ፣ ምን አይነት ነገር ውስጥ ነው የገባህ ነው ወንድሜ? ሄሎ፣ አቤት። እንካ፣ ዝናብ የለም። እሺ አለቃ፣ አሁኑን እመጣለሁ። ከትምህርት ቤት ነው የደወሉት። ይሄ ነገር ድብልቅልቁ መውጣቱ ጀምሯል። እኛ ምን እንምጣ? እኔ ሂጄ አወራዋለሁ። አንተ ወደ ቢሮ ሂድ አጎቴ። ግን ደውልልኝ እሺ? መመት፣ ያወራነውን ነገር በደንብ አጣራ። ስለ ምንድን ነው ያወራችሁት? የምን ማጣራት ነው? እንግዲህ ይሄ ልጅ ብዙ ነገር አለበት። እኔ እንዳግዘው ፍቀድልኝ። ገና ወጣት ነው እና ይወጣዋል። አንተ ድርጅት ውስጥ ታስፈልገኛለህ። እሺ እሺ፣ ይገባኛል። ልክ ከፖሊስ መረጃ እንዳገኘን ለቡድኑ ደውዬ ያሳውቃለሁ። ይኸውልሽ፣ ከትናንት ጀምሮ ቀኑ ሙሉ እንደዚህ አይነቱን መረጃ ስሰጣት ነበር ወይዘሪት አላኑር። እንደ ትምህርት ቤት ይህንን መተው አንችልም። አዎ፣ እሱማ አትተውትም። ለዚህም መልስ ያስፈልጋል እና ለዚህ ጎበዝ መባል ነው የፈለግከው? እንደዛ ነው?
እኛ እስከ ትናንት ጀምሮ ምን አይነት ነገር ነው ያሳለፍነው? የማመላለሻ ድርጅቱንም እንጠይቃቸዋለን እና ለዚህ ነገር ኃላፊ ከሆኑ ቆይ ይቅርታ፣ ኃላፊ ከሆኑ አልገባኝም። ቆይ ኃላፊ ከሆኑ ማለት ምን ማለት ነው? ወይዘሪት አላኑር እባክሽን ተረጋጊ። አልረጋጋም ርዕሰ መምህር፣ አንተም መረጋጋት የለብህም። ምንም የሚያረጋጋ ነገር የለም። ያለበለዚያ ይሄ ሂደት ትምህርት ቤቱ ላይ ክስ እስከ መመስረት ይደርሳል። ሰላም፣ የሆነ ሰው እየፈለክ ነው? ርዕሰ መምህሩ ማዋራት ፈልጌ ነው። እዚህ መጠበቅ አለብህ። መጀመሪያ ማሳወቅ አለብኝ። እሺ፣ መጣው። አለቃ፣ ርዕሰ መምህሩ እየጠበቀህ ነው። ተከተለኝ። መህመት፣ እዚህ ምንድን ነው የምትሰራው? ርዕሰ መምህሩ ጋር ልሄድ ነበር። ልክ ደግሞ ሙዚቃውን በድንገት ስሰማው ከርዕሰ መምህሩ ቢሮ ከወጣው በኋላ የምንገናኝበት እድል ሊኖር ይችላል። በጣም አስፈላጊ የሆነ ነገር ላዋራሽ ፈልጋለሁ። አስሊ፣ እማዬ፣ ቆይ ለምን እዚህ መጣሽ? ለመነጋገር ነው የመጣሁት። እሺ፣ ግን ስለዚህ ጉዳይ አውርተናል እኮ እማዬ። ፖሊስ ጣቢያ ውስጥ ማውራት አልቻልንም ነበር። መናደድሽ ትክክል። እውነት በጣም ነው ያፈርነው። ባሰብኩት ቁጥር በጂ ነው የሚለኝ አቶ መህመት። ይሄንን ትምህርት ቤት ካልጣልኩኝ በስተቀር ይሄን ነገር በጭራሽ አልተወውም። ገብቶኛል። በጣም ትክክል ነሽ። ግን እሺ በቃ ይበቃል። ትምህርት የለሽም እንዴ? ልምምድ አለኝ። ርዕሰ መምህሩን ላገኘው ነበር። አብረን ሂድና ማውራት እንችላለን። እሱን አናግሬው ነበር። ከአንተ ጋር ምንም የማወራው ነገር የለኝም። እሺ በቃ በኋላ እንገናኝ። ለማንኛውም ማታ እናወራለን። እሺ። ይቅርታ፣ በጣም ይቅርታ። ቶሎ መውጣት አልቻልኩም ነበር። ስትደንሺ ዳንስሽን የማየት እድል ነበረኝ እና ምንም ቅሬታ የለኝም። መደነስ በጣም ትወጃለሽ መሰለኝ። ሌላ ዓለም ላይ ያለሽ ነው የምትመስዪው። በጣም ወዳለሁ። ታውቃለህ፣ ዳንስ ሁሌም ሌላ የተለየ ዓለም ላይ ይዞኝ ይሄዳል። እና ምን አደረክ? ማለቴ ከርዕሰ መምህሩ ጋር አላውቅም።
ስራ እንዳላጣሁ ተስፋ አረጋለሁ። ብዙ ነገር ነው ያወራ ነው፣ ግን ተመስገን ነው መሀል ላይ የሚያስማማን ነገር አግኝተናል። እናትሽ እንድትቀዘቅዝ ማድረግ ከቻልን ደግሞ እናያለን። መውጫ ጋር ትጠብቀኛለች ብዬ በጣም ፈርቼ ነበር። ያው እንግዲህ ትንሽ ኃይለኛውን አባሃለች። በእሷ ስም በጣም ይቅርታ ጠይቃለሁ። አይ በጣም ትክክል ናት። ከዛም በላይ ማለት ትችላለች። እኛም አፍ የለንም። እና አስፈላጊው ነገር ምንድን ነው? ምን ፈልገህ ነው? እሱ መውጫ። ከነዚህ ሁሉ ነገር መሀል ስለ አንቺ ብቻ እያሰብኩኝ ነበር። ከሌላ ሴት ጋር ቀለበት አድርገህም? አዎ፣ ግን ያው ገና ነው። እና ምን ለማለት እየሞከርክ ነው ያለው? በደንብ ግልጽ አድርገህ መናገር ትችላለህ? ማለቴ በደንብ ማውራት እንደምትችል አውቃለሁ እና ትላንት ነው ያንን መረዳት የቻልኩት። ትክክል ነሽ። እውነተኛ ነው ብዬ ማሰቤ ውሸታም አድርጎኛል። አስሊ ሕይወቴን በሙሉ ትክክል ነው ብዬ ያሰብኩትን ነገር ነበር የማደርገው። አሁን ይህ ምንድን ነው? አንዴ ብቻ እንዳይሽ ብዬ ምን እያደረግኩኝ እንደሆነ ተመልከች። መተኛት አልቻልኩም ነበር። አይኔን ስገልጥና ስጨፍን አደርኩ። በጣቢያውና በትምህርት ቤቱ መሃል ጭንቀት ውስጥ ነኝ። ስራዬንም ላጣው ነው። ግን ደግሞ የምጨነቀው ስለ አንቺ ብቻ ነው። በሕይወቴ እንደዚህ ሆኜ አላውቅም ከማንም ጋር። ከእጮኛህ ጋርስ? አይ በሕይወቴ አጓጉታኝ እንኳን አታውቅም። ኧረ አታጓጓህም እንዴ? መቼስ ይህንን ነገር እንዳምን በፍጹም አትጠብቅም አይደል? የአጎቴን ልጅ መያዝ እንኳን አልችልም። እንዴት? ቆይ የአጎትን ልጅ ነው እንደምታገባው? አይ አይደለችም፣ ግን የእናቴ ቤተሰብ ጓደኛ ልጅ ናት። አብረው ነው ያደጉት። ልክ ቤተሰብ ነው ያጨላችሁ ማለት ነው? ግን በዚህ ዘመን ቆይ ግን ለምን? ቤተሰባችን በጣም ይፈልጋል። ይቅርታ ግን በጣም ስለገረመኝ ነው። ምን አይነት ነገር እንዳሳለፍን ልነግርሽ እችላለሁ፣ ግን ለእነሱ መከላከል አልችልም። ለራሴም ላብራራው አልችልም። እኔ ደግሞ ጠዋት ላይ እዛ ሳላይ ስቀር በጣም ተናድጄ ነበር። አላውቅም፣ ስራ መጣለሁኝ ብለኸኝ ነበር። መበርታት አልቻልኩም። ራሴን ማስቆም ሊያቅተኝ ይችላል ብዬ ፈርቼ ነበር። ግን አባቴ ሁልጊዜ አጋጣሚ የሚመስሉ ነገሮች የፈጣሪ ምልክቶች ናቸው ብሎ ይነግረኛል። ስለዚህ ያደረግኩት አሪፍ ነገር ነው። ይሄ ትንሽ ጥሩ ስሜት እንዲሰማ ካደረገ ልንገርህ፣ ስከታተል ነበር ግን ምንም አላገኘውም። በበረዶ እየሄዱ ምንም ዱካ ጥለው ከማያልፉት ሰዎች ነህ። የግል ህይወቴን ያን ያህል ማካፈል አልወድም። ሴት ከሚያተራምሱት ወንዶች መሀል ነው ማለት ነው። ሴት ማተራመስ ብለን እንጥረው። ምን እንበለው ታዲያ? ፍለጋ ላይ ነበርኩ እንበለው። በስተ መጨረሻ አንድ ሴት እንደማገኝ አመንኩ፣ ግን አልቻልኩም። በጣም ሰለቼ ደከመኝ። ከዛ አንቺ መጣሽ እና ለዛ ነው ያችን ልጅ ለማግባት የወሰንከው ማለት ነው? እንደዛ ነው። በህይወቴ በፍቅር አምኜ አላውቅም። የፍቅርን ብዙ ነገር አላምንበትም ነበር። ሁልጊዜ ተመሳሳይ ታሪክ ነው። በስተ መጨረሻ ግን የእናቴን ጥያቄ አመንኩበት። በጣም ጥሩ ማንነት ያላት የምትተማመኝባት እውነተኛ ሴት፣ ሌላ ምን ያስፈልጋል? ወላጆች ግን ለምንድን ነው እንደዚህ አይነት ነገር የፈለጉት? እነሱም በቤተሰብ ነው የተጋቡት። አንዳንዴ ልብሽ በፍላጎት ይመታል፣ ግን ፍላጎት ያታልልሻል። ሰው ፍላጎቱን ሳይሆን ጭንቅላቱን ማዳመጥ አለበት። እንዴት? አሁን አንቺን ብቻ ነው የማይሽ። እያየውሽ አይንሽ ውስጥ እጠፋለሁ። ልቧ ለሌላ ሰው ለሚመታ ሴት ግን ይህንን ማድረግ አልችልም። እሱን አውቃለሁ። የእኔም ወላጆች ስለተፋቀሩ አይደለም የተጋቡት እኮ። ግን እኔ ሁሌም ተቃራኒውን ነው የማለመው። መጨረሻውን ሳላስብ መኖር ነው የምፈልገው። ከፍቅረኛዬ ጋር ስሆን የልብ ምቱን ብቻ መስማት ነው የምፈልገው እና ደግሞ ዓለም የኛ ብቻ እንደሆነች እንዲሰማኝ ነው የምፈልገው። እኔ ያ ስሜት የሚሰማኝ ከአንቺ ጋር ነው አስሌ።
ያው እኔም በህይወቴ እንደዚህ ሆኜ አላውቅም፣ ግን ይሄ በጣም አስገርሞኛል። አዎ የፍቅር መመሪያ ይሄ ነው፣ ግን ለእኔ ምናባዊ ዓለም ብቻ ሆኗል። ሁሉም ሰው የሚያለመው ነገር ነው። የሆነ ነገሬ እንደዚህ አይነት ነገር መቼም ሊሆን እንደማይችል ነግሮኛል። ይሄ ያለው ፊልም ላይ ብቻ ነው። አስሊ፣ እኔ ከአንቺ መልስ አልጠብቅም። እዚህ መጥቼ ይህንን እናወራለን ብዬ ራሱ በህይወት ያስቤ አላውቅም። የምትሄጂ ከሆነ ለማየት ነው የመጣሁት፣ ግን አልሄድሽም። ስሜቴን እንድታውቂው ፈልጌ ነው። በጣም በቅርቡ እሄዳለሁ። እዚህ ብትማሪ በጣም ትከፍያለሽ እንዴ? እናቴ እዚህ እንዲሆን አትፈቅድም። እሺ ትምህርትሽን ጨርሽ እና ከዛ በኋላ መተሽ ወስኚ። እስከዛ እኔም በደንብ ማወቅ ትችያለሽ። ቆይ ግን ቤተሰብህስ? እጮኛህስ? አሁን ላይ የፈለገውን መልስ ብትሰጭኝ እሷን ላገባት አልችልም አስሊ። ካሳለፍኩት ነገር በኋላ ያ ትክክል አይሆንም። እሷም ይህ አይገባትም። አብዛኛውን ጊዜ የምለው ነገር አላጣም ነበር፣ ግን አሁን አዎ እሱን አስተውያለሁ። እኔ የሰራሁትን ተመሳሳይ ስህተት እንድትሰሪ ልገፋሽ አልፈልግም። ወደፊት በዚህ ነገር ላይ የእኔን ያህል እርግጠኛ እንድትሆኝ በደስታ እጄን ትይዣለሽ አስሊ። ማወቅ ትፈልጊያለሽ? እሱን ብቻ ንገሪኝ። እዚህ ለመማር ወስኛለሁ ማለት ምን ማለት ነው? እማዬ ስለዚህ ጉዳይ አስቀድመን አውርተንበታል። ነግርሻለሁ እኮ እዛ ደስተኛ መሆን አልችልም። ባይሆን የምትስማሙበትን ነገር ፈልግ። የምን መስማማት ነው መሊ? ምንም የምንስማማበት ነገር የለም። በፈጣሪ ድርቅ እያለች ነው ያለችው። ድርቅ ማለት አይደለም እማዬ። አስሊ እኔ እስካሁን አንድ ነገር አልተናገርኩም። አንቺ ግን ብዙ የማይረባ ነገር ታወሪያለሽ። ወጣትነት ይገባኛል፣ ግን ይሄ አንድ ታዳጊ ወጣት የሚወስነው ውሳኔ አይደለም ውዴ። ይሄ ጉዳይ በቃ ተዘግቷል። ተዘግቷል ማለት ምን ማለት ነው? ይሄ እኮ የኔ ህይወት ነው እማዬ። ይሄንን መወሰን አትችይም። አሁን 19 ዓመቴ ነው። 19 ዓመት ከዚህ በኋላ ትንሽ ልጅ አይደለሁም። 19 ዓመት ሊሞላኝ ነው። ከአሁን በኋላ ስለ ህይወቴ ምንም አይነት ውሳኔ ልትወስንልኝ አትችልም። እማዬ አስሊ ምንድነው የተፈጠረው? ሙሉ ቤቱ የሚያስተጋባው እናንተን ድምፅ ነው። አስሊ ወይም እናትሽ እንድታስብበት ፍቀጅላት እባክሽን። እማዬ ምናልባት ለእሷ ምርጥ የሚሆን የማይረባ ነገር አታውሪ ቤስቴ። ይህ ደነዝነት ነው። ለዚህ ሌላ ምንም ነገር ማብራሪያ የለውም። አንቺ ደግሞ እህትሽ እንደመቆጣት ምን እያልሽ እንደሆነ ተመልከቺ። ድንዝዝናም በዩ ምንም አያገባኝም እማዬ። ጸጸት ካለ እንኳን የራሴ ነው መሆን ያለበት። የኔ ጣፋንታ እዚህ ሀገር ላይ ተጽፎ ቢሆንስ በምን ታውቂያለሽ? ንገሪኝ። የኔ ውድ እጣ ፈንታሽ የሚጻፈው እንደ አንቺ ምርጫ ነው። አየሽ እንዴት ጥሩ ነገር እንደተናገርሽ ተመልከች። እጣ ፋንታይ እንደ ራሴ ምርጫ ከሆነ አሁን የራሴ ምርጫ መርጫለሁ። የራስሽን ውሳኔ የምትወስኝበት እድሜ ላይ አይደለሽም። ወደፊት እኔም ብትሰማኝ ምን አለበት ብዬ ከምትጸጸት ችግር የለውም። አሁን ብትጠይኝና የፈለግሽውን ብትይ ይሻለኛል። ግን የግድ ወደ ትምህርት ቤቱ መሄድ አለብሽ። አብቅቷል። እራቱ ላይ አልነበርክም? ነበርክ? እራቱ ላይ ተጠይቅ አልነበረም? ተጠይቀሃል። እሱ ላይ ተቃውሞ ነበረ? በጭራሽ አልነበረ አይደል እንዴ? ስለዚህ ምንም ያልከው ነገር የለም ማለት ነው። ይህን ነገር እንዳልሰማነው ብንቆጥረው ይሻላል። እኔም በጣም ሞክሬያለሁ፣ ግን አልችልም። እሷን እንደሚስት አላያትም እማዬ። እና ለምንድን ነው ቦስፈረስ ላይ እንደምትጋባው አድርጋ ሀሳብ እየሰጠ ያለኸው? ቦስፖረስ ላይ መህመት ላትጄ እንደዛ ብሏታል ብለሃል? አይ አላልኩም። ስለዚህ ነገር ስትጠይቅኝ እናወራበታለን ያልኩት። ትናንትና ማታ ያወራነው ነገር በደንብ አድርጌ አውቃለሁ። ሐሳቤ የት ነበረ? አባዬ ትርምስ ውስጥ ነኝ። ፍቅርን አላውቅም ነበር፣
በአሁኑ ሰዓት ለሀቲጄ ምንም አይነት ፍቅር ልሰጣት አልችልም። ሳይሪን አላፍቅራትም። ከሌላ ሰው ፍቅር ይዞኛል። ፍቅር? ልጄ እምነት ከሌለው ከከንፈሮች መሃል የሚወጣ ቃል ብቻ እውነተኛው ፍቅር ያለው ፈጣሪ ጋር ነው። ልብ የሚመታው ለሱ ነው። ሕይወትህን በታማኝነት ላይ በተመሠረተ አእምሮ መኖር አለብህ። ሳሂር ለአንተ ትክክለኛዋ ሴት ናት። ትክክልነቱ ለማን ነው ማዬ? ከመጀመሪያው ጀምሮ እዛ መሄድ ያንቺ ህልም ነበር። እኔን ግን አይመጥነኝም። ለምንድን ነው የማይገባሽ? ስለሱ ማውራት እንዳትጀምሪ። ሕይወትሽ እንድታበላሽ ልፈቅድልሽ አልችልም። ወይዘሮ አላኖር፣ እነዚህን ነገሮች ተረጋግተን የምናወራቸው ነገሮች ናቸው። እባክሽ ተይ። መሊ፣ ከቻልክ ፍቀድልኝ። እዚህ ቤት ውስጥ ትክክለኛ የሆነውና ያልሆነውን ነገር እንደወስን ፍቀድልኝ። በጣም ይቅርታ። እንደዚህ ነው የሚሆነው አጎቴ መሊ። ሁሉም ሰው በእናቴ ቁጥጥር ውስጥ ነው መሆን ያለበት። እንደዚህማ አይቀጥልም። ይሄ በፍጹም አይሆንም። አስሊ፣ እንዳታሳብጅ። እኔ ቤስት አይደለም እማዬ። በቃ ጨርሻለሁ። ግን ምን አይነት ንግግር እየተናገርክ እንደሆነ ታውቃለህ? እኛን እርሳን፣ ግን ለሀቲጄ ምንድን ነው የምንላት? ይቺ ሴት ገና ከመጀመሪያው ጀምሮ ከአንተ ፍቅር ይዘዋታል። ፍቅሯ ትርጉም የለውም። ይህ ጋብቻ ካልሆነ ብለሽ ያልሽው አንቺ ነሽ፣ እኔ አይደለሁም እማዬ። እናት ላይ አትጩ መመት። አዎ እናት ናት የፈለገችው። መጨረሻውን ቃላት ያወራው አንተ ነህ። የመምረጥ መብት ነበር። ለአንድ ቃል ብለን ሙሉ ሕይወታችንን ማባከን አለብን? በማየውን ፍላጎት ተነሳስተህ ሁላችንንም ገደል ልታስገባን ፈቃደኛ የሆንከው አንተ ነህ። ይኸውልሽ እናቴ፣ ስህተት ሰርቻለሁ እያልኩሽ ነው እና አሁን ማስተካከል እንችላለን። ሀቲጄም እኔን የምትወደኝ አይመስለኝም። ይቺ ልጅ ሌላ ዓለም ላይ ናትና ምናልባት አንድ ቀን ሌላ ሕይወት። አልገባኝም። ስለምን ሌላ ዓለም ነው የምታወራው መመት? ስለዚህ ጉዳይ አላወራንም። ቆይ ምን አገኘ? ይቺን ሴት የምታጣጥላት ለዛች የማትረባ ብለህ ነው አደለ? ሰሂር፣ የማትረባት በያት ማየ። ስም አላት። ስለማታውቂው ነገር አታውሪ። ሙሽራችን ማን እንደሆነች ግልጽ ነው። ቀለበት ያሰረን ሰው ያማለለችዋም ሴት ማን እንደሆነች እናውቃለን። እሷ ምንም የምታውቀው ነገር የለም። አባዬ፣ ፍቅር ምን እንደሆነ አሁን ነው ያወቅኩት። ከዚህ በኋላ የሀቲጄ ባል መሆን አልችልም። እባካችሁን ተረዱኝ። ቢያንስ እናንተ ተረዱኝ። በቃ አዝናለሁ። አያዝናለሁ ብለሽ ከዚህ ነገር መውጣት አትችይም። አንድ ትክክለኛ ምክንያት ስጭኝ። ከአንቺ አንድ ትክክለኛ ነገር ብቻ ነው የምፈልገው። አዎ፣ እሱን ልታገኝ አትችይም። ራስሽን ማግኘት እንኳን አትችይም። ምክንያቱም ከእውነታው ጋር የሚያገናኝ ነገር ስለሌለሽ ነው። እማዬ፣ ፍቅር ይዞኛል። ያለምንም ምፍረት አባትሽ ፊት ለፊት ፍቅር እንደያዘሽ እያወራሽ ነው። ወደ ክፍልሽ ሂጂ። ስም የኔን ሳታሳብጂ ወደ ክፍልሽ ሂጂ። ዚያን አገባዋለሁ። ይሄንን ነገር ማስቆም አትችሉም። በጣም አዝናለሁ። በደንብ አድርጌ ነው ማስቆምሽ። ልቀቀኝ! ነይ አባዬ፣ ልቀቀኝ! ነይ! እባክህን ተው አባዬ! ነይ ግቢ ብዬሻለሁ። አባዬ፣ አይሆንም። ተው 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 ተው፣ እንዳትዘጋው አባዬ። ተው፣ ክፈተው አባዬ! አባዬ፣ እኔ ዚያን እወደዋለሁ። እሱን ነው የማገባው። ይሄን ነገር ማስቆም አትችሉም። እሞታለሁ እንጂ ይሄንን ነገር ማስቆም አትችልም። ዚያን እወደዋለሁ። ዚያን እወደዋለሁ። አስሊ ግን የእውነት ፍቅር ይዞሽ ነው? ይህን ማመን አልችልም። የኔ ወድ እንደዛ ብለሽ ብትናገሪ ጥሩ ነበር። እና ለምንድን ነው ከጠዋት ጀምሮ እኔን የምታናድጅኝ? ለምን ፍቅር ስለያዘሽ እንከለክልሻለን? እንደዛ ከሆነ ችግር የለውም፣ እየተመላለሽ መማር ትችያለሽ። መፍትሄ መገኘቱ አይቀርም። አትፍሪ። ፍቅር የያዘው ሰው ምንም ነገር ሊያስቆመው አይችልም። ግን ማን ነው? ኩዚ ነው? ቺናር ወይ ይጊዝ ነው እንዴ? የካርዳ ልጅ እንዳይሆን ብቻ። ምንም አትልም ዚያ? እናቴ ያላኖርን በጣም ከልቤ ነው የምወዳት። ያቺን ታዋቂዋን ሴት እንደዛ አይደለም እማዬ። ብታውቂያት ኑሮ እኮ በጣም ተወጃት ነበረ። በቃ ይበቃሃል። ደግመን ብንፈጠር እንኳን እኛንና እሷን አንድ ለማድረግ የማይቻል ነገር ነው። በል ይህንን አባትህ እንዳይሰማ። በሐዘን ምክንያት ይሞታል። አንተ ከሰሂር ጋር ነው መሆን ያለብህ። ቃል የገባሽው አንቺ እንጂ እኔ አይደለሁም። ከመንገዴ አንድ እርምጃ ፈቀቅ አይደለም። እማዬ እማዬ፣ እለምንሽ ፍቃድሽን ስጭኝ እባክሽ።
እኛ የምንልህን ካልሰማህ መቼም ቢሆን እንደ ልጄ ልቀበልህ አልችልም። መቼም ይኸው ነው በቃ። እቺ ሴት ማነች? ከየትስ ናት? ጥሩ ሴት ናት እንዴ ልጄ? ብትሆንስ ታዲያ ያለኛ ምንድን ነው? ቆይ ምንም ያህል ጥሩ ብትሆንስ? ቆይ ልብህን ተከትለ ሂድ ልትለው ነው እንዴ? ሳሂር ያለውን ነገር ለመርዳት እየሞከርኩ ነው ያለሁት። ምን ሆነሻል? አልገባኝም። ያለውን ትንሽዬ ፍላጎት እንዳይረሳው ለማድረግ እሱን እያገዝከው ነው ያለው? ምንም ያልኩት ነገር የለም እማዬ። እኔ ልጅ አይደለሁም። ለማይረባ ትንሽዬ ፍላጎት እዚህ እናንተን የማደርቅ እጅል አይደለሁም። ፍቅር ፍላጎት ብቻ ነው። ፍላጎት የሰው ልጅ ምርጡን ነገር እንዳይ የሚያደርገው ነገር ነው። እሺ የዓለም ሕግ እንደዛ ነው። ያለህን ነገር በሌለህ ነገር ምክንያት ትተዋለህ። ያ መቼም ያንተ አይሆንም። እሺ እና ባዶውን ደግሞ ትቀራለህ። ፍላጎትህ ህይወትን እንዲያበላሹ አልፈቅድም። ፍላጎት ይጠፋል። ይሄ ግን ሌላ ነገር ነው። ምንም ነገር ማድረግ አልችልም። በሁለቱ መሃል ያለውን ልዩነት አሁን አስተውያለሁ። እኔም በሞት ይሻለኛል እማዬ፣ ግን እኔ ወደ ኋላ መመለስ አልችልም። የውስጤ እሳት አንድ ጊዜ ተጭሯል እና ማንም እንዲያነድልኝ አልፈልግም። በፈጠረሽ አምላክ ልለምናችሁ ፈቃዳችሁን ስጡኝ እማዬ። ሳሂር እማዬ። ሳሂር ሽቶ ይዘሽ ነይ ልጄ። አክስቴ ዙሃር፣ ፋቶሽ ውሃ ይዛችሁ ነው። እዚህ ላይ አድርጊው። አሸትቻት። አክስቴ ዙሃር፣ ኧረ ውሃ አምጡ። ይኸው ተመልከት። ይሄ እንዳይመጣ ነበር የነገርኩ። ካፌ የሚወጡ ቃላቶች ችግር ይፈጥራሉ እና አሁን ለዚህ በቅተናል። ከዚህ በኋላ ወደ ኋላ መመለስ የሚባል ነገር የለም። በፍቅር እንደመኖር ይልቅ በእርግማን ውስጥ ትኖራለህ። እሺ በቃ አሁን ደህና ነኝ። አመሰግናለሁ። ስሚኝ ፋቶሽ፣ የደም ግፊት መለኪያውን አምጩ። አይ ደህና ነኝ። እርግጠኛ ነሽ? አዎ ደህና ነኝ። ፋቶሽ ነይ እንጂ ነይ። እማዬ፣ ሀቲጄ ከማይወዳ ሰው ጋር መኖር አይገባትም። አሁን የምትወደኝ መስሏት ነው የሚሆነው። እሷን ወክለ ማውራትህን አቁም። እስኪ ወደ ራስ ተመለስ። ፍቅር ይኸውልህ የአጭር ጊዜ ነው። ከውሸት ውጪ ምንም አይደለም። ይህን ነገር አላስተማርኩም እንዴ? ውሸትም ቢሆን እኖረዋለሁ። ቆይ ሀቲጄ ላንተ ያላት ፍቅር በቂ አይሆንም? እሷ ላይ ክፋት እየሰራ ነው። ፍላጎት ማለት ኃጢአት አይደለም። እንደውም በዚህ ሁኔታ በቀጥል ኖሮ ነበር ኃጢአቱ። ጎጆ የሚገነባው በሴት ወፍ ነው። እሺ በፍቅርና በታማኝነት ትገነባዋለች። እርግጠኛ ነኝ ሀቲጄ የተሻለ ቤተሰብ ትሰጣለች። ለእሷ ምንም ነገር ልሰጣት አልችልም እማዬ። እንድትነካኝ እንኳን ልፈቅድላት አልችልም። መመት ይበቃሃል። እኔ በሕይወት እስካለው ድረስ ከሀቲጄ ውጭ ማንም ሙሽራ ሆኖ ወደዚህ ቤት አይገባም። እሺ አለቀ በቃ። ገባ? ይቅርታ ግን አልችልም እማዬ። ስትረጋጊ በእኔ ወገን እንደምትሆኝ ተስፋ አረጋለሁ። ካልሆነስ ንገረኝ። ካልሆነስ እያልኩ ነው። ብቻ ስትረጋጊ እናወራለን። ማን ነው ብላችሁ አትጠይቁኝ። አቁሙ። ማንነቱን ማወቃችሁ ውጤቱን አይቀይረውም። እኔ ይህንን ፍቅሬን ትቼ የትም አልሄድም። አበቃ። አስሊ፣ ሙሉ ትምህርት ቤቱ ጋር ልደውል? ሁሉም ጓደኞችሽ ጋር ልደውል? ምን ይመስልሻል? ማግኘት የማልችል መስሎሽ ነው? ምን ያህል የቤስቴ ጓደኞች ትምህርት ቤት ውስጥ እንዳሉ ታውቂያለሽ? ቤስቴ፣ በጓደኞችሽ ጋር ደውይና ይሄ ሰው ማን እንደሆነ እናጣራ። ቤስቴ! እህቴ ምን እያረግሽ ነው ያለሽው? አሳልፈሽ ልትሰጭኝ ነው? እሺ፣ እና ለምን አትነግሪንም? ምህመት ምህመት? ስሙ ምህመት ነው። የትኛው ምህመት? አንድ ክፍል ናችሁ? እኔ ያውቀዋለሁ። ትላንትና ተዋውቀሻል እማዬ። አስሊ፣ አይ ያሰብኩት ሰው አይደለም በይኝ።
ቆይ ማን ነው? ስንት ዓመቱ ነው? ትልቅ አይደለም፣ 28 ዓመቱ ነው። እማዬ ማን ነው? ቤስቴ ዝም በይ አንቺ፣ አንድ ቃል እንዳታነፍሺ። እማዬ በቃሽ፣ አሁንስ በቃሽ። ሕፃን ልጅ እኮ አይደለሁም። ምን አይነት ድርቅና ነው? ደረቅ ነሽ። ይሄንን የምታደርጊው እኔን ለማሳበድ ነው። ቆይ ምህመት ማን ነው እማዬ? መሊ፣ ያንን ድርጅት በደንብ አጣራሺ። እዛ ሹፌር ነው፣ ባለቤት ነው፣ ዋና አስተዳዳሪ ነው፣ ምንም አላውቅም። ቶሎ አጣራልኝ። እሺ አሁኑን አጣራለሁ፣ አታስቢ እባክሽ፣ ተረጋጊ። እማዬ ምህመት ማን ነው? ሄሎ አስሊ፣ አዲስ ነገር አለ? እንዴት ሆንሽ? ከናትሽ ጋር አወራችሁ? አዎ፣ እማዬ በጣም ነው ደስ ያላት። አሁን ልትገለይ ትፈልጋለች አይደል? ቀላል እንደማይሆንማ ነግሬህ ነበር። እንደማየው የአንተም ወላጆች ደስ ብሏቸዋል። በደስታ ብዛት ርችት ሊተኮስ ነበር። እሺ ገብቶኛል። ድጋሚ ማሰብ ትፈልጊያለሽ? ለምን? አማራጭ ፈልገህ ነው እንዴ? አስሊ፣ የፈረንሳይ ያገኘሽውን የትምህርት ዕድል አጣሁት ብለሽ እንዳትቆጭ ፈርቼ ነው። በሄድ ይሻላል እንዴ? እንድትጎጂ አልፈልግም። ምን ባደርግ ይሻላል? ወይ ከሄድሽ እየመጣሁ ብጠይቅሽስ? ግን የረጅም ርቀት የፍቅር ግንኙነት እንዲኖረን በፍጹም አልፈቅድም። እኔም እንድትሄጂ አልፈልግም፣ ግን አላውቅም አስሊ። በኋላ ላይ የሚቆጭሽ ከሆነ በጣም አዝናለሁ። እኔም ወደዛ መሄድ አልፈለግኩም። ስለዚህ የሚቆጨኝ ነገር አይኖርም ማለት ነው። ደግሞም ፈረንሳይ የእናቴ ህልም ነው እንጂ እኔ አይደለም። ምን መሰለ፣ መጀመሪያም የተሻለ ህልም ስለሌለኝ ነው እሺ ያልኩት። እና ዛሬ የተሻለው ህልም እኔ ነኝ? እንደዛ ነው እንግዲህ። እሱን ጊዜ ይነግረናል። አላውቅም፣ ብቻ እንደ ጸባይ የሚወሰን ይሆናል። ደግሞ እኔ ለራሴ ነው የምታገለው። እኔ ለምወስደው እርምጃ አንተ እንድትቆጭልኝ አልፈልግም። ለሰከንዶች ምንም ሳናወራ ዝም ብዬ ባይሽ ደስ ይለኛል። የወደድከው የመለፍለፍ ሱስ ያለባትን ሴት እንደሆነ አስታውስ። ትክክል ነሽ። ይህንን መንገድ የጀመርኩት በፈቃዴ ነው። ድምፅሽ እረፍት ይሰጠኛል። አሁን ምንም ነገር ቢፈጠር መቻል እችላለሁ። እና ምንም ነገር እችላለሁ እያልክ ነው ያለኸው? አንቺ ሁሌ እጄን እስኪያሹ ድረስ የምወስነው ውሳኔ ላይ ምንም አይነት ለውጥ አይኖርም። በጊዜ ሂደት እሱን ታውቂዋለሽ። እሺ ውይ እማዬ፣ እነዚህ በጣም ያምራሉ። ደግሞ ውድ ነገር አሳይተሽው ሌላ ነገር እንዲሰማው እንዳታደርጊ እሺ እማዬ። ምህመት እንኳን ደህና መጣ። መግባት እችላለሁ? ና ና ና ና ምህመት፣ ና ግባ፣ ና ግባና ሻይ ጠጣ። አትቸግሩ፣ አሁን እሄዳለሁ። እሺ እንኳን ደህና መጣ። አብራችሁ ምረጡ። እኔም የሚታጠብ ልብስ ላወጣ ነበር። ጥሩ ሰዓት ነው የመጣኸው። የቤት ዕቃ እያየሁ ነበር። ና እና ተቀመጥ። የመረጥኳቸውን ተወዳቸዋለህ ብዬ አስባለሁ። ያው ትንሽ ውድ ናቸው፣ ግን ይህንን ነው የምፈልገው። በጣም ያምራሉ አይደል? ወደድካቸው? እናት አትመጣም፣ አታስብ። ደግሞ እጮኛሞች ነን፣ ምንም አትፍራ። የደበረ ትመስላለህ። ስለዚህ የሆነ ነገር ልስራለህ። በለውዝ ቅቤ ቆንጆ ነገር ሰርቻ እመጣልሃለሁ። ሀቲጄ እባክሽ ተቀመጪ።
ይህንን የምናገርበት ቀላል መንገድ ባገኝ ደስ ይለኛል። እዚህ ዓለም ላይ ልጎዳ የማልፈልጋት ሴት ነሽ። እንደማከብርሽ ታውቂያለሽ አይደል? እኔም ልክ እንደዛው። እንደዚህ ብለኸኝ ግን አታውቅም። ደስ የሚሉ ቃላቶች ናቸው። ግን ለምንድን እንደዚህ እያዘንክ የተናገርከው? ሀቲጄ አብረን ያደግ ነው። ሌላ ሰው የምታውቂበት እድል እንኳን አልነበረሽም ነበር። እና እሱ ምን ለውጥ ያመጣል? ምናልባት ፍቅር ሊይዝሽ ይችል ነበር። እኔ እኮ ከአንተ ፍቅር ይዞኛል። እመኚ፣ ትክክለኛው ሰው አይደለሁም። ይህ ፍቅር አይደለም። ያለነው ፍቅር ውስጥ አይደለም። ምን እያልክ ነው ያለው መህመት? ይቅርታ፣ ይህንን ለመገንዘብ በጣም ዘግይቻለሁ። ገና ድሮ ይህን መቀበል የነበረብኝ ነገር ነው። ነገሮች እዚህ ደረጃ መድረስ አልነበረባቸውም ነበር። ግን እኮ ሆኗል። አትወደኝም ማለት ነው? በጣም እወድሻለሁ እና ግን እንደ እህት ነኝ የምወድሽ። የፈለግነውን ያህል ብንሞክር ላደርገው አልቻልኩ። ይቅርታ አድርጌልኝ። ከዚህ የበለጠ ብዙ ነገር ይገባሻል። ከዚህ በላይ ብዙ ነገሮች አሉ፣ እመኚኝ። ምንድን ያደረግከው? ምን ነሃል መህመት? ከዚህ በላይ ምን አለ? በጣም አፈቅርሃለሁ። ይህ ሀሳብ ከየት መጣለ? እኔ ከልጅነት ጀምሮ እኮ እወድሃለሁ መህመት። ሀቲጄ፣ ነጥቡ እሱ ነው። አብረን ያደግ ነው። አዎ ጥሩ ጥንዶች መሆን እንችላለን፣ ግን ፍቅር ውስጥ መግባት ሌላ ነገር ነው። በእርግጠኝነት አንድ ቀን ትረጅኛለሽና ስትረጅኝ ይቅርታ ታደርግልኛለሽ። ተመስገን ተመስገን። የእኛ አንበሳ ሙሽራ አማቾቹን መጥቶ መጠየቅ ጀመረ ማለት ነው። የቤቱን ዕቃ በደንብ አሳየሽው እንዴ? አንዴ ሰርጋችሁ ቦስፈረስ ላይ ከተካሄደ በኋላ ብዙ ነገር ይቀየራል አይደል? ይኸውልሽ ዝም ብሎ ቀለበት ይዞልሽ ሲመጣ እንደተቀበልሽው ሁሉ ሁሉንም ነገር እሺ እንዳትዩ፣ ያለበለዚያ የሰህር መጫወቻ ነው የምንሆነው። ለእሱ ልክ እንደ እህቱ ነኝ እማዬ፣ እህቱ ነኝ። ሀቲጄ ሀቲጄ፣ መሊ፣ እስካሁን ምንም ነገር ማግኘት አልቻልክም? አግኝቼዋለሁ። እንደማየው የድርጅት ትንሽ እንዳልሆነ ግልጽ ነው። ይሄ የቤተሰብ ስራ ነው። ከቦርድ አባላቶቹ አንዱ መህመት ካራል ነው። እስቲ ሊዮ፣ በጣም ደስ የሚል ሰው ነው እማዬ። እማዬ፣ ወይዘሮ አላኑር፣ እማዬ፣ ምንድን ነው? ደህና ነሽ? ምንም ነገር እንዳትሉኝ እማዬ። ቆይ ምን ሆነሻል? ጅል ነሽ እንዴ? ምን ማለት ነው ደግሞ? ካወቅሹ ስንት ጊዜ ሆኖሽ ነው? ለስንት ቀናት ነው ያወቅሹ? ይቅርታ አድርግልኝ። በህይወቴ ይህንን እላለሁ ብዬ አስቤ አላውቅም ነበር፣ ግን አክስቴ አላኑር ትክክል ናት። ለመጀመሪያ ጊዜ የራሴን መንገድ ያገኘሁ ያልን የተሰማኝ፣ እንዴት ብዬ እንደምናገረው ራሱ አላውቅም፣ ግን እዚህ ጋር ይሰማኛል። እንዴት ብላችሁ አትጠይቁኝ፣ ግን እዚህ ጋር ማለት በቃ ልቤ ላይ። ተይ እንጂ አስሊ ተይ። ትላንትና በዚህ ነገር ስትቀልጂ ነበር። ይሄ የተፈጠረው ነገር እውነት አይደለም እንዴ? እስከምያዝ ድረስ ነበር። እንደማየው ከሆነ ቀላል ነገር አይደለም። ነፍሳችን አስቀድሞ የሚተዋወቅ አይነት ስሜት ነበረው። ሌላ ምን ማለት እችላለሁ? ደሪን ተረጅኝ። አስሊ፣ እማዬ ምን ያደርግሽ ነው? እማዬ ስልክ ይመልሽልኝ። እማዬ ለምንድን ነው ቀይን የምትወስጂብኝ? እማዬ ምንድን ነው የተፈጠረው? አስቀድሜ ማድረግ የነበረብኝን ያደረግኩት። እማዬ እማዬ ለምንድን ነው በሩ የምትቆልፊው? እማዬ በሩ ክፈችው። እማዬ አንድ ማውራት እንችላለን? እማዬ አሁን እያደረግሽ ያለሽ ነገር ምንም ትርጉም የለውም። እማዬ በሩን ክፈችልኝ እባክሽን። ኡፍ! ወይኔ እማዬ ይበቃሻል።
ወይዘሪት አላኑር ነብዛት እባላለሁ። ዚያኔ ላከኝ። ይሄን ልኮልሻል። መልካም ቀን። መጥቼ ፊት ለፊትሽ ቆሜ ይህንን መናገር አልቻልኩም። ምክንያቱም በጣም ፈሪ ሰው ነኝ። እንደ ልጅ የጀመርነው መንገድ ርቀን እንድንሄድ አያደረገንም። ይህንን ስላዝናለሁ። የእኛ ዓለም ሁለት የተለያየ ዓለም ነው። መቼም ቢሆን አብረን መሆን አንችልም። በሌላ መንገድ ማሰቤ በራሱ ስህተት ነው። በቤተሰቦቻችንና በሌሎች ምክንያቶች አብረን መራመድ አንችልም። ጥሩ ጊዜ አሳልፈናል። በዛም በጣም ደስ ብሎኛል። ወደፊት ትክክል እንደሆንኩ እንደሚገባሽ እርግጠኛ ነኝ። ራስሽን ጠብቂ። ደህና ሁኚ። ዚያ ካርሊ። የልጄን ሕይወት እንድታበላሹት አልፈቅድላችሁም። አይ አላደርገውም። አይሆንም፣ በጭራሽ አይሆንም። ትመጫለሽ አይደል? አንድ ነገር በየተጨነኩ ነው። የተፈጠረ ነገር አለ? የደወሉላቸው ደንበኛ ጥሪ አይቀበልም። አዝሊ አዝሊ አዝሊ